ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሰዓቱን ዜና ከማል ሚዲያ ይዘንላችሁ ቀርበናል ከዜናዎቹ ጋር ቢኒያም ከድር አብራችሁ የምቆይ ይሆናል በቅድሚያም አበይት ነጥቦቹን እነሆ ኤርትራ አርፋ የማትቀመጥ ከሆነ የኢሳያስ መንግስትን ለማጥፋት እንገደዳለን ሲሉ የሱዳኑ ፈጥኖ ደራሽ መሪ ሐምዳን ዳጋሎ ገለጹ በኦሮሚያ ክልል ነፍሰ ጥሮችንና ህፃናትን ጨምሮ ከ25 ሰዎች በላይ በጽንፈኛው ፋኖ መገደላቸው ተሰማ ግብጽ ኢትዮጵያን መፍራቷንና ለደህንነቴ ስጋት ናት ማለቷ ተሰማ በምሬ ወዳጆ ላይ በተከፈተ ተኩስ ምሬ ወዳጆ በህይወት መኖሩና መሞቱ እንዳልታወቀ ተገለጸ ከውጭ በኡጋንዳ በደረሰ አደጋ 63 ሰዎች መሞታቸው ተነገረ ከዜናዎቻችን ጋር ከቆያችሁ እነዚህንና ሌሎች ለዕለቱ የተመረጡትን መረጃዎች የምታዳምጡ ይሆናል ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ መረጃዎቹ የምናልፍ ይሆናል እስከዚያው ሚዲያችንን ሰብስክራይብ ዜናውን ላይክ እና ሼር ማድረጎትን አይዘንጉ በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል ባለ 1 መኝታ በ631 ሺህ ብር ባለ 2 መኝታ በ1 ሚሊዮን ብር ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል ልብ ይበሉ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ ለበለጠ መረጃ ይደውሉ አባይ ሆምስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት መካሄድ ጀምሯል ጉባኤውን አባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጸሎት አስጀምረውታል በዚህ ወቅት ባስተላለፉት መልእክት እንዳሉት በተለያዩ መንገዶች እየተከናወኑ የሚገኙ ቤተክርስቲያንን የመዳፈር ተግባራት ለመፍታት በህግ አግባብ መንቀሳቀስ ይገባል ብለዋል የነገ ትውልድ ልማታዊ ተስፋውን የሚሆነው ሰላምና አንድነት ሲኖር በመሆኑ ሁሉም ለሀገር ሰላምና አንድነት ሊሰራ እንደሚገባም ጠቁሟል ለዚህም ጉባኤው የበኩሉን ጥረት እንዲያደርግም አሳስበዋል በምልዓተ ጉባኤው ላይ ከሀገር ውስጥና ከውጭ ሀገራት የመጡ ብፁዓን አበው ሊቃነ ጳጳስ የተገኙ ሲሆን በቤተክርስቲያኗና በሀገራዊ ጉዳዮች ላይ ምክክር ይደረጋል ተብሎ ይጠበቃል ጽንፈኛው ፋኖ በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ጥቅምት 9 ቀን 2018 ዓ.ም በፈጸመው ጥቃት ሴቶችና ህፃናትን ጨምሮ ከ25 ሰዎች በላይ መገደላቸውን ነዋሪዎች ተናገሩ የኖኖ ወረዳ ነዋሪ የሆነው ኢብሳ ጀማል ለደህንነቱ ሲባል ስሙ የተቀየረ ለአዲስ ስታንዳርድ እንደተናገረው ታጣቂዎቹ ከማዕከላዊ ኢትዮጵያ ክልል ጉራጌ ዞን የመጡ ሲሆን ጥቃቱን ያደረሱት ደግሞ በወረዳው በመትገኘው አሎ ድንቂ ቀበሌ ነው ተብሏል ነዋሪው ጥቃቱ የተፈጸመው ጥቅምት 9 መሆኑን ገልጾ በጅምላ የተፈጸመ ሲል ገልጾታል እንደ ኢብሳ ገለጻ ታጣቂዎቹ ጥቅምት 9 ምሽት ከጉራጌ ዞን አብሸጌ ወረዳ ተሻግረው በመምጣት ቤት ለቤት በመዘዋወር ሽማግሌዎችን ህፃናትና ነፍሰ ጥሮችን ሳይቀር ሳይለዩ ገለዋል ብሏል ጥቃቱ ከምሽቱ 2 ሰዓት አካባቢ መጀመሩን የገለጸው ኢብሳ አንዳንድ ቤተሰቦች በሙሉ ጥቃት እንደተፈጸመባቸው ጠቅሶ ከነዚህ መካከል የቃሲም ማሞና የሼ መሐመድ ሐሰን ቤተሰቦች ይገኙበታል ብሏል ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀው ሌላኛው የኖኖ ነዋሪ በምሽት ከአብሸጌ የመጡ ታጣቂዎች መጀመሪያ በስለት መሳሪያዎች ጥቃት ከፈጸሙ በኋላ ተኩስ መክፈታቸውን ለአዲስ ስታንዳርድ ተናግሯል ነዋሪው እስካሁን 29 ሰዎች ቀብረናል 6 ሰዎች ደግሞ ለህክምና ወደ ሌላ አካባቢ ተልኳል 2 ሴቶች የት እንደደረሱ እስካሁን አይታወቅም ብሏል ጥቃት አድራሾቹ መሳሪያና ስለት ቁሳቁሶች የታጠቁ መሆናቸውንና በተቀናጀ መንገድ ሲንቀሳቀሱ እንደነበር ተገልጿል ከተገደሉት መካከል ታዋቂ የአካባቢው አርሶ አደር ይገኙበታል ያለው ነዋሪው ከነዚህም መካከል ሻምበል ሙሉ የተባሉ የተከበሩ የማህበረሰቡ መሪ ከመላው ቤተሰቦቻቸው ጋር ተገለዋል ብሏል ሌሎች በርካታ ህፃናትና ነፍሰ ጥሮች ሴቶችም ጥቃቱ ተፈጽሞባቸዋል ተብሏል የኢትዮጵያ ተጽዕኖ ከፍ ያለ በመምጣቱ ፍርሃት ውስጥ የገባችው ግብጽ በውጭ ጉዳይ ሚኒስቴሯ በኩል የቀይ ባህርን የማስተዳደር መብት ያላቸው በዳርቻው ላይ ብቻ የሚገኙ ሀገራት ናቸው ሲሉ ተናገሩ የግብጽ የውጭ ጉዳይ ሚኒስቴር በድር አላቲ የቀይ ባህር ጉዳዮችን የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን የገለጹ ሲሆን
ይህ መግለጫቸው ኢትዮጵያ ወደብ የምታገኝ ከሆነ ለህልውናዬ ትልቅ ስጋት ትፈጥርብኛለች የሚል ሐሳብ ሰጥተዋል። በተደጋጋሚ ከፍተኛ ማስፈራሪያ እያሰማች የምትገኘው ግብጽ ኢትዮጵያ የታላቁ ህዳሴ ግድብ መገንባቷንና ማስመረቋን ከሰማች ወዲህ ልቧ በፍርሃት ርዶ ኢትዮጵያን በተደጋጋሚ እየከሰሰች ትገኛለች። የኢትዮጵያ ማደግ ያጠፋኛል የምትለው ካይሮ ኢትዮጵያን ለማጥፋት በየቀኑ እና ባገኘችው አጋጣሚ የጦርነት ነጋሪን እየጎሰመች የቆየች ሲሆን በኤርትራና በሱዳን እንዲሁም በአገር ውስጥ ያሉትን አማጽያን በመጠቀም ኢትዮጵያን ለማተራመስ እየሰራች ቢሆንም የኢትዮጵያ መንግስት ጠንካራ መሆን እያሳሰባት ይገኛል። የፖለቲካ ተንታኞች እንደሚሉት የሚኒስቴሩ መግለጫ በዋናነት ኢትዮጵያን ኢላማ ያደረገ ሲሆን ኢትዮጵያ የታላቁን የህዳሴ ግድብ ግንባታ ማጠናቀቋን ተከትሎ የባህር በር ፍላጎቷን ለማሳካት እንቅስቃሴ በጀመረችበት ወቅት የመጣ ነው ብለዋል። የሱዳን ፈጥኖ ደራሽ ጦር መሪ የሆኑት መሐመድ ሐምዳን ዳጋሎ የኤርትራ መንግስት በፖርት ሱዳን በኩል ተዋጊ ጀት፣ ድሮን እና የጦር አውሮፕላኖችን ለሱዳን ወታደራዊ መንግስት ድጋፍ እያደረገች ነው ሲሉ መውቀሳቸው ተሰማ። ከዚህ በተጨማሪ የሱዳን ወታደራዊ መንግስት የካርቱም ኤርፖርት ከ30 ወራት በኋላ በዛሬው ዕለት የሀገር ውስጥ በረራ እንደሚጀምር መግለጹን ተከትሎ ማንም ሰው በካርቱም ኤርፖርት በረራ እንዳያደርግ መሐመድ ሐምዳን ዳጋሎ አሳስበዋል። እንደ ሪፖርተር ገለጻ ከሆነ ኤርትራ ከዚህ ድርጊቷ ማትቆጠብ ከሆነ የኢሳያስ መንግስት መጨረሻ ይሆናል ያለው መሐመድ ሐምዳን ዳጋሎ በሰው ሀገር ውስጥ ጣልቃ መግባትና እርዳታ ማድረግ የራስን ሀገር ሊያጠፋ እንደሚችል ኤርትራ ማወቅ አለባት ሲሉ ዳጋሎ ተናግረዋል። ምሬ ወዳጆ ከዞብል አምባ ከፍተኛ አመራር ፍቅሩ ሙልዬ ጋር በፈጠረው አለመግባባት ወደ ተኩስ መግባታቸው ይታወሳል። የምሬ ወዳጆ ወዳጆች በፍቅሩ ሙልዬ ላይ በወሰዱት እርምጃ ፍቅሩ ሙልዬ መቁሰሉ የማይዘነጋ ሲሆን ፍቅሩ ሙልዬ ምሬ ወዳጆን በምረው ነፍስ ያትማረው ሲል መዛቱም ይታወቃል። በዛሬው ዕለት በምሬ ወዳጆና በፍቅሩ ሙልዬ መካከል በተደረገው የተኩስ ልውውጥ ምሬ ወዳጆ ላይ በተወሰደ እርምጃ ከተተኮሰበት ጥይት ለጥቂት ማምለጡ ተረጋግጧል። በአሳምነው አጥንት ምሎ ለእርምጃ የተነሳው ፍቅሩ ሙልዬ ምሬ ወዳጆ በማምለጡ በትልቅ ቁጣ ውስጥ እንደሚገኝም ምንጮቻችን ገልጸውልናል። ይህ የበቀል እርምጃ ከቀናት በፊት ምሬ ፍቅሩ እንዲወገድና የታጣቂው አደረጃጀቶች በእሱ ስም እንዲሆኑ ወስኖ የተኩስ ርምታ ከፍቶበት ቆስሎ መትረፉን ተከትሎ ነው። በዚህን ሰዓት ምሬ ወዳጆ ፍቅሩ ሙልዬ ከሚንቀሳቀስበት ጫካ ሸሽቶ ማምለጡ የተነገረ ሲሆን በህይወት ይኑር አይኑር ምንም የተሰማ ነገር የለም። በአዲስ አበባ ከተማ አስተዳደር ላይ የተላለፈው ውሳኔ በጠቅላይ ፍርድ ቤቱ ውድቅ ተደረገ። የአዲስ አበባ ከተማ አስተዳደር ለጣሪያና ግድግዳ የንብረት ገቢ ግብር መመሪያ በማውጣት ግብር መሰብሰቡን በመቃወም እናት ፓርቲ የመሰረተው ክስ የፌዴራል ከፍተኛ ፍርድ ቤት ከመረመረው በኋላ ፓርቲው ያቀረበው ትክክል መሆኑን በማረጋገጥ ያስተላለፈው ውሳኔ በጠቅላይ ፍርድ ቤቱ ተሽሮ ውድቅ ተደርጓል። እናት ፓርቲ የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብርን አስመልክቶ በፌዴራል ከፍተኛ ፍርድ ቤት ክስ በመመስረት መመሪያው ተግባራዊ እንዳይደረግ ማድረጉም ይታወሳል። ሆኖም ፓርቲው ጥቅምት 7 ቀን 2018 ዓ.ም በአሰራጨው መረጃ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙ እንዲታገድ ማድረጉን አስታውሶ ጠቅላይ ፍርድ ቤቱም ፓርቲው ክሱን የማቅረብና የመከራከር ስልጣን እንደሌለው በመግለጽ የከፍተኛ ፍርድ ቤቱን ውሳኔ መሻሩን አሳውቋል። ጠቅላይ ፍርድ ቤቱ ውሳኔውን በሻረበት ወቅት ፓርቲው ተከራካሪ እንጂ ቤትም ሆነ ቦታ የሌለው መሆኑን በጉዳዩ ላይ መብትም ሆነ ጥቅም የሌለው መሆኑንና እንዲከራከር የወከለው አካል አለመኖሩን በመግለጽ የፌዴራል ከፍተኛ ፍርድ ቤት ሰጥቶት የነበረውን ውሳኔ ሽሮታል። በ2018 የበጀት ዓመት የመጀመሪያ ሩብ ከነዳጅ ሽያጭና ማከፋፈል ሂደት ጋር በተያያዘ ህገወጥ ድርጊት በፈጸሙ ማደያዎች ላይ እርምጃ መወሰዱን የነዳጅና ኢነርጂ ባለስልጣን አስታወቀ። በዚህም መሰረት ዲጂታል ሽያጫቸው ከ50 በመቶ በታች በሆኑ 354 የነዳጅ ማደያዎች ላይ በአዋጁ መሰረት እርምጃ መውሰዱን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ በቀለች ኩማ ለኢዜአ ተናግረዋል። በተመሳሳይ ዲጂታል ሽያጫቸው ዝቅተኛ በሆኑ 6 የነዳጅ አከፋፋይ ኩባንያዎች ላይ በአዋጁ መሰረት ለ2 ወራት የነዳጅ ጭነት እንዳይደረግላቸው መደረጉንም ጠቁመዋል። በሌላ በኩል የዲጂታል ሽያጫቸው መጠነኛ በሆኑ 7 ኩባንያዎች ላይ በአዋጁ መሰረት የመጨረሻ ማስጠንቀቂያ መሰጠቱንም የጠቀሱት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል አንድ ማደያ ነዳጅ በበርሜል በመቅዳት የጥቁር ገበያ ሽያጭ ለማከናወን ሲንቀሳቀስ በመያዙ ለ6 ወራት ከነዳጅ ትስስር መታገዱንም ገልጸዋል።
የቤኒሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና 7 የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ወሰነ። ጊዜያዊ ነው የተባለው የአሰራር በዚህ ዓመት በቅድመ መደበኛ ወይም ኬጂ እና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየዓመቱ ወደ ሌሎች የክፍል ደረጃ እያደገ እንደሚሄድ የክልሉ ትምህርት ቢሮ ገልጿል። የተለያዩ ብሔር ብሔረሰቦች መኖሪያ የሆነው የቤኒሻንጉል ጉሙዝ ክልል በክልሉ በሚነገሩ አፍ መፍቻ ቋንቋዎች ትምህርት መስጠት የጀመረው በ2001 ዓ.ም ነበር። የመማር ማስተማሪያ ቋንቋ ሆኖ ከሚያገለግሉት አፍ መፍቻዎች መካከል ቤኒሻንጉልኛ፣ ጉሙዝኛ፣ ሽናሽኛና ኦሞኛ ይገኙበታል። ኮሞኛ፣ ጓሙኛ፣ ኦሮምኛና አማርኛም ትምህርት ይሰጥባቸው ከነበሩ የአፍ መፍቻ ቋንቋዎች መካከል ናቸው። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና የሳይንስ ትምህርት አይነቶችን በእነዚህ ቋንቋዎች የሚማሩ ሲሆን 7ኛ ክፍል ላይ የመማር ማስተማሪያ ቋንቋው እንግሊዝኛ ይሆናል። በኦሮሚያ ክልል አንዳንድ አካባቢዎች ወደ 6.5 ሚሊዮን የሚጠጋ የግሪሳ ወፍ መንጋ በቁጥጥር ስር መዋሉን የክልሉ ግብርና ቢሮ ለአሃዱ ሬዲዮ አስታውቋል። ይህ ከፍተኛ መጠን ያለው አጥፊ የወፍ መንጋ በክልሉ በሚገኙ የእርሻ ሰብሎች ላይ አነስተኛ ጉዳት እንዳስከተለና በተለይም በምስራቅ ሐረርጌ በማዕከላዊ ምስራቅ ሸዋ ዞኖች ላይ ተከስቶ እንደነበረም ገልጿል። የክልሉ ግብርና ቢሮ ምክትል ኃላፊና የሰብል ጥበቃ ኃላፊ አቶ ደጀኔ ኢብሳ እንዳሉት ከጠቅላላው የወፍ መንጋ መጠን 4.8 ሚሊዮን የሚሆነው ግሪሳ ወፍ ማጥፋት ተችሏል ተብሏል። ኃላፊው አክሎም የወፍ መንጋውን ለመከላከል በአውሮፕላን የመድኃኒት ርጭት ጨምሮ ሌሎች መንገዶችም ጥቅም ላይ መዋላቸው ተገልጿል። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ለሰዓቱ የነበሩ የሀገር ውስጥ ዘገባዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜናዎች የምናልፍ ይሆናል። በኡጋንዳ ካምፓላ የጉሉ አውራ ጎዳና ላይ በደረሰው የተሽከርካሪዎች ግጭት የ63 ሰዎች ሕይወት አልፏል። የሀገሪቱ ፖሊስ እንዳስታወቀው አደጋው የተከሰተው በተቃራኒ አቅጣጫ ይጓዙ የነበሩ 2 አውቶቡሶች መኪና ደርበው ለመቅደብ ሲሞክሩ ነው ብሏል። ካምፓላ ወደ ጉሉ ከተማ የሚወስደው የጉሉ አውራ ጎዳና ላይ በተከሰተው አደጋ አውቶቡሶቹ ተጋጭተው ሚዛናቸውን በመሳት የመገልበጥ አደጋ እንደደረሰባቸው ነው ፖሊስ የገለጸው። በአደጋው በርካቶች ቀላልና ከባድ ጉዳቶች ደርሶባቸው ወደ ሆስፒታል መወሰዳቸውም አመላክቷል። አሽከርካሪዎች ለከባድ አደጋ የሚያጋልጡ ደርቦ የማለፍ ተግባሮችን እንዲቀንሱ ያሳሰበው ፖሊስ በጉዳዩ ላይ ምርመራ እንደጀመረ መግለጹን ቢቢሲ ዘግቧል። ለሰዓቱ የነበሩ ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩ። መልካም ውሎ ይሁንላችሁ።